ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች የዕለቱን ዋና ዋና ወታደራዊ ዲፕሎማሲያዊና ቀጠናዊ ጉዳዮች ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ዋና ዋና ዜናዎች የመከላከያ ሰራዊት ዝግጁነትና ዘመናዊነት ፊልድ ማርሻል ብርሃኑ ጁላ የሰጡት ወታደራዊ መመሪያ የሰራዊቱ ገለልተኝነትና የአየር ኃይሉ የአምስተኛ ትውልድ ቴክኖሎጂ ሽግግር። ሁለተኛ የባህር ኃይልና የቀይ ባህር ስትራቴጂ የቀይ ባህር ደህንነት የአድሚራል ክንፈ ገብረ መድህን ገለጻ የኮማንዶዎች ስልጠና የዓለም አቀፍ ወታደራዊ ልምዶች። ሶስተኛ የሱዳን ወቅታዊ ሁኔታና የቀጠናው ሰላም የአቶ ጌታቸው ረዳ ጥልቅ ትንተና የተፋላሚ ኃይሎች ሁኔታና የዲፕሎማሲያዊ መፍትሄ ጥሪዎች። ወደ ዘገባው እናመራለን። በመጀመሪያም የኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ አባላት ባስተላለፉበት ሀገራዊ መመሪያ የሀገርን ሉዓላዊነትና የሕዝብን ደህንነት የማስከበር ግዴታ በከፍተኛ ዝግጁነት ሊወጣ እንደሚገባ አሳስበዋል። በተለይም እንደ ልዩ ዘመቻ ኃይሎች የአየር ወለድ የኮማንዶና የሪፐብሊካን ጋርድ ያሉ የላቀ ስልጠና ያላቸው የሰራዊት ክፍሎች ከማንኛውም የፖለቲካ የብሔር ወይም የግል ወገንተኝነት ነፃ በሆነ መንገድ ሀገራዊ ውክልናቸውን ጠብቀው እንዲንቀሳቀሱ መመሪያ ተሰጥቷል። ይህ አቋም የመከላከያ ሰራዊቱን ፕሮፌሽናልነትና የህዝብ አመኔታ በከፍተኛ ደረጃ የሚያጎለብት መሆኑ ተጠቅሷል። በሌላ በኩል የኢትዮጵያ አየር ኃይል የሀገሪቱን የአየር ክልል አስተማማኝ በሆነ መንገድ ለመጠበቅ የሚያስችለውን ታላቅ የቴክኖሎጂ ሽግግር እያደረገ ይገኛል። አየር ኃይሉ ሰራዊት ከአራተኛ ትውልድ ወደ አምስተኛ ትውልድ ተዋጊ አውሮፕላኖች የማሸጋገር ሰፊ እቅድ አውጥቶ እየሰራ ሲሆን በአሁኑ ወቅትም ሱ-30 የተዋጊ ጀቶችና ባይራክተር ቲቢ2 በመሳሰሉ ዘመናዊ ሰው አልባ የጦር አውሮፕላኖች ወይም ድሮኖች አቅሙን ገንብቷል። ይህ ዝግጁነት በምስራቅ አፍሪካ ቀጠና ያለውን ወታደራዊ ሚዛንና የአየር ላይ የበላይነት በጽኑ የሚያጠናክር መሆኑ ተገልጿል። የዓለም አቀፍ ንግድ 10% የሚጠጋው የሚያልፍበት የቀይ ባህርና የሱዌዝ ካናል መስመር ደህንነት ለኢትዮጵያ ኢኮኖሚና ቀጠናዊ ህልውና እጅግ ወሳኝና ስትራቴጂካዊ ጉዳይ መሆኑ ተብራርቷል። በየአካባቢው የሚታዩትን የባህር ወንበዴነት፣ ህገወጥ ዝውውርና የሽብርተኝነት ስጋቶች ለመመከት በሚደረገው ጥረት በአድሚራል ክንፈ ገብረ መድህን አዛዥነት የኢትዮጵያ ባህር ኃይል የሰው ኃይልና የቴክኖሎጂ አቅሙን በከፍተኛ ደረጃ እያደራጀ ይገኛል። በዚህም ማሪን ኮማንዶዎችና ልዩ የውሃ ውስጥ ዳይቨሮች በከፍተኛ ጥራት እየሰለጠኑ ሲሆን የባህር ኃይሉ አባላት በደቡብ አፍሪካ በተካሄደው የብሪክስ አባል ሀገራት የጋራ ወታደራዊ ልምምድ ላይ በመሳተፍ የላቀ ችሎታቸውንና ልዩ ችሎታቸውንና ዝግጁነታቸውን አሳይተዋል። ይህም ኢትዮጵያ በውቅያኖስና በባህር ደህንነት ዙሪያ የምትጫወተው ሚና የጎላ ነው ተብሎ በምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ በሱዳን ወቅታዊ የፖለቲካና የውጊያ ሁኔታ ላይ ያተኮረ ሰፊ ትንተና ሰጥተዋል። አቶ ጌታቸው ረዳ እንደገለጹት በሱዳን በጄኔራል አብዱልፈታህ አልቡርሃን በሚመራው የመንግስት ሰራዊት ኤስኤኤፍ እና በጄኔራል መሐመድ ሐምዳን ዳጋሎ ሐሚቲ በሚመራው የልዩ ኃይል አርኤስኤፍ መካከል የሚካሄደው ውጊያ ወታደራዊ መፍትሄ ሊኖረው እንደማይችል ጠቁሟል። የጦርነቱ መቀጠል የሱዳን ሕዝብ ለከፋ ሰብአዊ መከራ፣ መፈናቀልና የረሃብ አደጋ ከመዳረግ ውጭ ምንም አይነት የፖለቲካ ድል እንደማያመጣ ገልጸዋል። በመሆኑም ተፋላሚ ኃይሎች ያለምንም ቅድመ ሁኔታ ተኩስ አቁመው ወደ ጠረጴዛ ዙሪያ ውይይት እንዲመጡ ጥሪ ቀርቧል። በተጨማሪም የውጭ ኃይሎች በሱዳን የውስጥ ጉዳይ ጣልቃ በመግባት መሳሪያና ፋይናንስ በማቅረብ ግጭቱን ከማባባስ እንዲቆጠቡና ለአፍሪካ ህብረት እንዲሁም ለኢጋድ የሰላም ጥረቶች ድጋፍ እንዲሰጡ አሳስበዋል። የዕለቱ ሰፊ የዜና ትንታኔዎች እነዚህን ይመስሉ ነበር። ወቅታዊ የእውነተኛና የተሰናዱ መረጃዎች በየጊዜው ለማግኘት ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን። ሰላም ለሀገራችን፣ ሰላም ለምስራቅ አፍሪካ።